የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 180 ካሬ ላይ ያረፈ 5 ክላስ ነው። አሰራሩ ኤልሽ በአሰራር የተሰራ የብሎኬት ቤት ሲሆን ቅንጡ ከሚባሉት ቤቶች አንዱ ነው። ፋጽዲ ተደርጎ የተሰራ ነው። መብራት ቆጣሪ አለው፣ የውሃ ቆጣሪ አለው። አካባቢ የሞቀ የደመቀ ሰፈር ነው። ይለያል። ዋጋውም ተመጣጣኝ ዋጋ ነው። እንዳልፋችሁ ቦታ አቅርብልን እያላችሁ ወሎ ኮምቦልቻ ላይ ለጠየቃችሁ ማለት ነው አለ። ከወሎ ዩኒቨርሲቲው 4 ኪሎ ሜትር ርቀት ያለው 200 ካሬ አለ። 1.350 ድረስ 1.3 ድረስ አለ። ገዢ የሆናችሁ ብቻ በውስጥ አናግሩኝ። ሀሳብ አስተያየት ካላችሁ ኮመንት አድርጉልኝ። ቀጣይ ላይ ስመጣ ግልጽ አድርጌ መልስላችኋለሁ። የዚህ 180 ካሬ ላይ ያረፈ 5 ክላስ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሁናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሁናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 180 ካሬ ላይ ያረፈ 5 ክላስ ነው። አሰራሩ ኤልሽ በአሰራር የተሰራ የብሎኬት ቤት ሲሆን ህጋዊ ነው። መብራት ቆጣሪ አለው፣ የውሃ ቆጣሪ አለው። ሰፈሩም የደመቀ ሰፈር ነው። እንዳልፋችሁ አድራሻም የት ሀገር እንደሆነ ግልጽ አድርጌ እነግራችኋለሁ። ዋጋውንም እነግራችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሮ እስከ መጨረሻ ድረስ አብራችሁን ቆዩ። ቤቱ አሰራሩ በዚህ መልኩ ነው የተሰራው። ውስጡን እንደዚህ ለመቀረጽ አልተመቸኝምና አልቀረጽኩላችሁም። ብዙዎቻችሁ ትረዱኛላችሁ። ተከራዮች ካሉ አንዳንድ ተከራዮች ፈቃደኛ የሆኑ ማለት ነው እንዲቀረጽ ማለት ነው። እዚህ ጋር ቤተሰብ ስትልኩ ከወደዳችሁ በኋላ እንደዚሁም 2 ክላስ 3ቱን ክላስ ቀርጬ አሳያችኋለሁ ማለት ነው። ቤተሰቦቻችሁም ያሳያችኋልም ይነግሯችኋልም ማለት ነው። እንደዚሁም ሰፈሩ ወየት ነው እያላችሁ የምጠይቁኝ አላችሁ አሁን ድረስ ማለት ነው። እኔ እኮ እዚህ ጋር በቪዲዮ መጥቼ ሰፈር አጠይቁኝ ብያችኋለሁ ማለት ነው። ምክንያቱም ካሬውንና ዋጋ ከተናገርኩ አገር ከተናገርኩ በቂ ነው ማለት ነው። እስከ ዛሬ ማለት ነው ተናግሬ ያለሁኝ አይቻለሁ ማለት ነው። መልካምንም ሰው ደግንም ሰው አይቻለሁና ስለዚህ ለሰው ግድልሽ የሆናችሁ ሰዎች አንዳንድ አላችሁና በእናንተ ምክንያት ነው እንደዛም ሊሆንም የቻልኩት ማለት ነው። ሲቀጥል ደግሞ አትናገርም ብለውኛል። ከኔ ጋር የሚሰሩ ሰዎች እንደዚህ ቤት የሚሰጡኛሉ ከባለቤቶች ላይ ተቀብለው ዋጋም እንደዚህ ተነግረው ማለት ነው ለእኔ ደግሞ ይሰጡኛል። ከዛ ደግሞ እኔ ቀርጬ ለእናንተ አቀርብላችኋለሁ። ስለዚህ ጉዳይ ከአሁን በፊትም ተናግሬያለሁ። ገዢ የሆናችሁ ብቻ ቤተሰብ ላኩ። እንደዚህ ርቀቱን እነግራችኋለሁ፣ ኪሎ ሜትሩ ማለት ነው። 1 ፌርማታ ከሆነ 1 ፌርማታ እላችኋለሁ፣ 2 ፌርማታ ከሆነ 2 ፌርማታ እላችኋለሁ ማለት ነው። ለዛሬ እየላችሁ የቀረብኩት ቤት 1 ፌርማታ ነው፣ ተከተማ ማለት ነው። ስለዚህ ሩቅ የሚባል አይደለም ማለት ነው። ሰፈሩ የት ነው? በየቱ በኩል ነው? በግራ ነው ወይስ በቀኝ እያላችሁ የምጠይቁ ሰዎች አትጠይቁኝ እባካችሁ። ምክንያቱም እዚህ ጋር በቪዲዮ መጥቼ ተናግሬያለሁ ነው። የምጠይቁኝ ከሆነ ያው ብሎክ ነው ማድረጋችሁ። እዚህ ጋር የምናገረው ሌላ፣ በውስጥ መልሰው ሌላ ቢሆን ትወዳላችሁ እንዴ? አትወዱ። እዚህ ጋር ባቀረብኩላችሁ መሰረት ከወደዳችሁ በኋላ ቤተሰብ ስትልኩ እዚህ ጋር እንዳቀረብኩላችሁ ነው በቃ እነሱ የሚያውላችሁ። ሲመጡም ደግሞ ቀርጬም እልክላችኋለሁ፣ እነሱም እየላኩላችሁ ነው። እና እኔ ያቀረብኩላችሁን ቤትና ቦታ ሰፈሩን ለማወቅ የማትጭሩትና የማታደርጉት ነገር የለም። አንዳንድ ልጆች ማለት ነው ተው ሳይገባኝ ቀርቶ አይደለም፣ ለእናንተ እንደዚህ ምላሽ መመለስ አቅቶኝ አይደለም። እኔ በቃ እንዳልገባው ሰው ሆኜ እያልኳችሁ ነውና ተው ማለት ነው። እዛ ሰፈር ቦታ አለህ እንዴ ቤት አለህ እንዴ ትሉኛላችሁ። አለ ብዬ ስላችሁ ይሄኛው ሳ ያቀረብከው እዛ ሰፈር ነው አይደለ ትሉኛላችሁ። እንዴ ሰፈር መናገር አይቻልም እያልኳችሁ እላችኋለሁ። እና እንደዚህ ባታደርጉ ይመረጣል ማለት ነው። ገምንነትን መጠቀም ያለባችሁ በቃ እናንተ እንዳትጎዱ። በራሳችሁ የምትጠሉትንም ነገር ለሰው ጥሉ፣ በራሳችሁ የምትወዱትን ነገር ለሰው ውደዱ ማለት ነው። እኔ ለእናንተ መልካም ሰው ጥሩ ሰው ብሆን ራሴ ነው የምጠቅመውና ማለት ነው። አለቅጥ ገምና ነባዎች አላችሁ እንደዚህ ከኛ ውጭ ሌላ ገምና የለምትሉ ሰዎች አላችሁ። እሱ አይጠቅማችሁም ማለት ነው። የኮሚሽን አንከፍልም፣ የደላላ አንከፍልም፣ ጓደኛ ሲገዛ አልከፈለችም፣ እንደዚሁም ወንድሜ ሲገዛ አልከፈለም የምትሉ ሰዎች ማለት ነው ያ ያጋዛቸው ደላላ እንደዚህ ቤትም ሊሆን ይችላል ቦታ ያጋዛቸው ሰው ከሻጩ ጋር ተነጋግሮ ተቀብሎ ነው ማለት ነው እንጂ በነፃ እንደዚሁ እንትን አይላችሁም። እኔ ደግሞ እዚህ ጋር ማድበቅበቁ አይመችኝም ማለት ነው። በግልጽ በቃ በፐርሰንት የሚደርሰኝን ድርሻ ሐቄን ወስዳለሁ ማለት ነው።
ከሁለቱም በኩል ያኔ ሰው ከሌለ ሻጮችም እንደዚህ ለእኔ ሰጥተው ከሆነ ገዢዎችም እኔ ጋር ዳይሬክት መጥተው ከሆነ ከሁለቱም በኩል እቀበላለሁ ማለት ነው። ያ እነሱን ያጋዛቸው ደላላ ማለት ነው እናንተ አንከፍልም ስላላችሁ ከሻጩ ጋር ይነጋገርና እናንተ 10 ሺህ መስጠት ያለባችሁን እሱ ደግሞ ከወዳ 20 ሺህ ይቀበላል። እና ተጠቀማችሁ እንዴ? እኔ እዚህ ጋር ማድበቅበቁና እንደዚህ ማለባበሱ አይመቸኝም ማለት ነው። እዚህ ጋር መጥቼ እነግራችኋለሁ በፐርሰንት ነው 2% ነው ብዬ ማለት ነው። ከ1 ሚሊዮን ላይ 20 ሺህ ብር ነው። ከ2 ሚሊዮን ላይ 40 ሺህ ብር ነው። ከሁለቱም በኩል ከሆነ 2 ሚሊዮን ላይ 80 ሺህ ብር ነው እያልኩ በግልጽ እየተናገርኩ ነው ማለት ነው። እና እናንተ እንደዚህ የምታደርጉ ሰዎች በቃ ራሳችሁ በቃ የጠቀማችሁና እንደዚሁ በቃ ጎበዝ የሆናችሁ የሚመስላችሁ ሰዎች አላችሁ። እኔ በዛ መልኩ እንዲቀበላችሁ አልፈልግም። ፊት ለፊት በቃ እዚህ ጋር ማለት ነው የተመቻችሁ ሰዎች ያኔ የኮሚሽን እንከፍላለን ብላችሁ ቤተሰብ ትልካላችሁ። ያልተመቻችሁ ደግሞ ተውት ማለት ነው። ይህን ደግሞ አንዳንድ ሰዎች ናችሁ እንደዚህ የምታደርጉት። እኔ እንደዚህ ብዬ ስላችሁ ነው ቶሎ በእኔ ላይ መታችሁ ግዙ እያልኩ አይደለም። በማንኛውም ሰው ላይ ሄዳችሁ መግዛት ትችላላችሁ። ሰው ሞልቷል። እንደዚህ ዋጋ ከተስማማችሁ በኋላ ቤቱን ልትገዙት ማለት ነው። የኮሚሽን ለመክፈል አቅም ካጠራችሁ እጃችሁ ላይ ብር ካለላችሁ ሻጩ ማለት ነው ተባበረን እስኪ ሸፍንልን በሉት። ያገናኛችሁን ሰው በቃ እንደዚህ አንሰጥም ብላችሁ በቃ ማይሆነ ቃላትን ከመናገር ሻጩን እንደዛ ብትሉት እሱም ያኔ ሊተባበራችሁ ይችላል። ካልተባበራችሁ ደግሞ የሚተባበራችሁን ሰው እንዲያገናኛችሁ ሌላ ቤት መፈለግ ነው ማለት ነው። መልካም ንግግር ሰደቃ ነው። በዛ መልኩ ብትገዙ ይሻላል። እሺ ዛሬ የላችሁ የቀረብኩት ቤት ዋጋው ተመጣጣኝ ዋጋ ነው። አድራሻ ወሎ ኬሚሴ ነው። የዚህ ከ180 ካሬ የ5 ክላስ ቤት ዋጋው 6.5 ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። መግቢያ ላይ ስላችሁ ቪዲዮውን ከጀመራችሁት በኋላ ከ47 እና ከ46 ሰከንድ በኋላ ስልኬን እዛ ላይ ታገኙታላችሁ። ኮመንት ላይ እንዴት ነው ስልክን የምናገኘው በአላህ መልስልን የምትሏላችሁ፣ በአላህ ደግሞ አትበሉ እመልሳለሁ ማለት ነው። በውስጥም እንደዚሁ ሪከርድና ጽሁፍ ስታስቀምጡልኝ በአላህ የምትሏላችሁ፣ በአላህ አትበሉ እመልሳለሁ እኔ ማለት ነው። ሳልመልስ ቀር ነበር እንደዛ የሚባለው። ቶሎ ካልመለስኩ ብላችሁ ደግሞ መቆጣት የለባችሁ። እናንተ ስራ ላይ ሆናችሁ እንደማይመቻችሁ ላይመቸው ይችላል ብላችሁ ማሰብ ነው እንጂ ያለባችሁ በሌላ ነገር እንደዚህ መፍታት የለባችሁም ማለት ነው። ለዛሬ እየላችሁ የቀረብኩት ፋጽድት ያለ ነው። ይለያል። ገዢ የሆናችሁ ብቻ አናግሩኝ። አዲስ የማህበር ቦታ በሚመራ ሰዓት እየላችሁ ቀርባለሁ። በወሎ ዙሪያ ደሴ፣ ሐይቅ፣ ኮምቦልሻ፣ ሀርቡ፣ ሸክላቶቼ፣ ወሎ ኬሚሴ እየላችሁ ቀርባለሁ። ከ130 ካሬ ይዞ ቦታ 150 ካሬ ድረስ 200 ካሬ ድረስ 250 ካሬ ድረስ 300 ካሬ ድረስ እየላችሁ ቀርባለሁ። ከከተማው የተወሰነ ወጣ ያሉ ህጋዊ ካርታ ፕላን ያለው ቤትም እየላችሁ ቀርባለሁ። እንዳቅማችሁ አናገኝም ብላችሁ ተስፋ እንዳትቆርጡ። እናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩት ቤትና እንደዚሁም የነገርኳችሁን እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ስለምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።